አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ እየተቀላቀላችሁ ለቤቴ አዲስ ከሆኑ ሰብስክራይብ ማድረግ አያሱ ነባሮች እንግዲህ ኮሜንት እና አስተያየት በመስጠት ደግሞ አበረታቱኝ ቤተሰቦች። ዛሬ ቤዛ ክፍል 66 እና 67ን ይዘን መጥተናል። እጅግ በጣም ገራሚ ሆኗል። ቤዛ አንድ ብቻ ብትሆንም ግን ደግሞ ብትራዎቿ በጠላት እየተከበበች ነች። እንዲሁም ቲጂ በተለይ ጓደኛ ተብዬዋ ማለት ነው ድንገት ከባለፈው ቀጥሎ ያለው እንግዲህ ሉላ ወይም ቤዛ ተብዬዋ ቤዛን ተመስላ በምትሰራው ጋር እንግዲህ ሉሴና ሳሮን በመሄድ በጣም በሚገርም ሁኔታ እንግዲህ ሉላ ጋር መተው ድንገት ቤዛ ሚሏት መስሏት ሉላ ሲሏት ደንግጣ ማለት ምን እያላችሁ ነው ያላችሁት ብትላትም ሁሉንም አውቀናል፣ ጨዋታሽ ካሁን በኋላ ሊቀጥል አይችልም በማለት ጥያዋና ጨዋታውን እንግዲህ ያበቃል ሲሏት እጅግ በጣም ትደናገጣለች። ይው በማለት እንግዲህ ደንግጣለች ሉላ። ሁሉንም አውቀናል ማለት ስትላት እርሜ ለሳሮን አውቀናል በማለት ሉሲ መልሷን ትሰጣለች። ሉላ ደግሞ እህቴ ግን ያለችበት ሁኔታ ጥሩ እየመስላችኋል ስትል እኛ እንግዲህ ከምንም በላይ ለቤዛ ተጨናቂና ተቆርቋሪ ከሚባሉት ነኝ፣ ምክንያቱም እሷ ምርጥና ምርጥ ሰው ስለሆነች በማለት ሲያቀርቡላት ለኔስ ቢሆን እህቴ አይደለች እንዴት አላስብላትም በማለት ያቀርባሉ። እዚህ ጋር ደግሞ ቲጂና ሮቤል ተብዬው ገንዘብ በገንዘብ እንደምታምን ስለሚያስብ እንግዲህ ለእጅሽ የሚሆን ገንዘብ ሰጥሻለሁ የሚልሽን ብቻ ታደርጊያለሽ ሲላት ሱራፌል ሳይቀድም ይሄ የሆነ ነገር ማድረግ እንዳለብህ አምናለሁ ስትለው እሱማ ሊያሸንፈኝ አይችልም፣ ብቻ ግን እውነቱን መሆን ብቻ ላረጋግጥ ሲል እጄ ላይ ያለው ሁሉ ነገር አልቋል አስፈራርቶ፣ ስለዚህ የምኖርበት ጊዜያዊ የማርፍበት እንኳን የለኝም አስበዋል ስትለው እንዳዝንልሽ ከሆነ ተሳስተሻል፣ ግን ደግሞ እንደለመድሽው አልጥፈሽ ብትለምኚ የተሻለ ይመስለኛል ስትለው እንግዲህ ሲላት ግን ደግሞ ምን አስበህ ነው እስከዚህ ድረስ እየጠላኸኝ ስትለው ይሄ መረጃ ያመጣሽው እኮ ገንዘብ ፈልገሽ እንደው አውቃለሁ፣ ሁለታችንም እኩል አድርገሽ አጋራሽው፣ ለዚህ ነው ግን አስበሽዋል፣ እሱም እሷን ፍለጋ እኔም እሷን ፍለጋ ስንወጣ የምናገኘው እንደው አስበሻል ሲል እሱ ገንዘብ እንጂ ያው ቤዝ እንደማይወዳት ስለማውቅ ነው ስትል እንደማይሆን አውቃለሁ፣ ግን ደግሞ ሁለታችን እንጂ ሶስታችንም አልነበርንም፣ እሱ ማወቅ አልነበረበትም ሲላት እኔና እሱ ነው አንቺና እሱ ሳይሆን አንቺና እኔ ሳይሆን እኔና ሱራፌል በማለት እንግዲህ ሲላት ደንግጣለች። ምክንያቱም ቲጂ በጣም በብዙ ነገር የተቀነባበሩ ነገሮችን እየሰራች ስለሆነ እዚህ ጋር በጣም የሚያመለክተው ደግሞ እንግዲህ ሱራፌል ቤዝን ለማግኘት በግራም በቀኝም ሰራው ስራ የለም፣ ግን ደግሞ ሆስፒታል ብንፈልጋት ምን አለ ግን አስበዋል፣ ከእናንተ ቀድሞ ማንም ሰው ሊያገኛት አይገባም በማለት እንግዲህ ሰዎችን አሰልፎ ቤዛን እያስፈለገ ይገኛል ሱራፌል ነገሮችን ካወቀ በኋላ ግን ድንግርግር በጣም ዘብረቅርቆ ወጥቶበታል። ምክንያቱም የት ሄዳ ነው? ምን ውጧት ነው? ማን ሊሆን እንደዚህ ያደረጋትስ በማለት ራሱን እጅግ በጣም ጥያቄ ውስጥ አስገብቶ እንግዲህ ይህንን ነገር እንዴት ለሳሚ ያላሳወቁትም ማሳወቅና መመካከር ነበረብኝ፣ ተሳስቻለሁኝ ይላል። እንዲሁም ቲጂ ጋማ ማራቅ አለብኝ እሷን ካጠገቤ እያለ ያስባል። በዚህ መካከል እንግዲህ ለሳሚ ለማውራት ነገሮችን ለማወያየት እየሞከረ በዚህ መካከል እንግዲህ ሳሚና ሉሲ ስለ ሰርጋቸው በጣም በርቀት እንግዲህ እያወሩ ነበር እና ሰርጋችን ተራረቀ ማለት ነው ስትል እንግዲህ በዚህ ሰዓት እኮ ግን ቤዝ ጠፍታለች፣ ስለ ቤዝ መጥፋት አያሳስብሽም ወይ ሲል እንግዲህ ሳሚ በጭንቀቴ ሰዓት ከአንተ በላይ ማምነው ሰው የለም፣ ስለዚህ እንገናኝና ላወራህ እፈልጋለሁ ሲለው ምን ሆና ነው ሲለው እውነት ለመናገር ደህና አይደለሁም፣ አግኝቼህ ባወራህ ደስ ይለኛል ሲለው ኦኬ የተለመደው ብንገናኝ ደስ ይለኛል፣ ግን ደግሞ ገርማለ ሲለው
ብዙም አልተመቸኝም። ድምፁ ጥሩ አይደለም፣ ግን የተፈጠረውን ማወቅ አልችልም። አግኝቼው ለመመካከር ሞክራለሁ። ሳሮንና ሉላ እያወሩ ባለበት የምታወሪው ነገር እንግዲህ ግራ ቢያጋባኝም ግን ደግሞ እህትና እህት መሆናችሁ እንዴት ይታወቃል ስትላት አክስቴ ተብዬዋ በጣም በሕፃንነታችን ስለለያየችን የለኝም ትላለች። በዚህ እያወሩ መካከል እንግዲህ ድንገት ሉሲ ደውላ የተፈጠረ ነገር አለ ወይ ምንድን ነው ስትላት ሰላም ነው ምንም የለም ምን ሊፈጠር እንደሚችል ግራ ገብቶኛል ትላለች። እንግዲህ ሉላ እህቴ ከተገኘች ሁሉም ነገር እንግዲህ በጊዜ ይሆናል። ግን ደግሞ እኔ የምፈልገው የቤተሰብ የእህቴ ደህንነት ብቻ ነው። እሷ ደህና ከሆነች ማረጋገጫ እኮ ቤተሰብ ለመሆንሽ መልክሽ አይበቃም ወይ ስትል እንግዲህ በአጋጣሚ ይመሳሰላል እህት ለመሆንሽ እኔ እንግዲህ እህቴ ስትመጣ ዲኤንኤን ተመርምሬ ማወቅ እችላለሁ ስትል እሱስ እውነትሽን ነው ማድረግ ይቻላል ስትል ሀብትና ንብረት ሳይሆን እኔ የምፈልገው እህቴን ነው ስትላት እንግዲህ ስለ አንድ ነገር ብቻ ነው። አንድ ነገር ልንገርሽ አክስቴ ተሀክማ እንድትድን ነው፣ ስለ ገንዘብ አይደለም ስትል እህትሽ ገንዘብ እስካላት ድረስ እንግዲህ የአንቺን ችግሮች በሙሉ ትፈታለሽ ይመስለኛል ስትል ግን ደግሞ ገንዘቧ የእህቴ እንዳይንቀሳቀስ ታግዷል ስትላት እህትሽ ከተገኘች ገንዘቡ የሚንቀሳቀስበት መንገድ እጅግ በጣም ቀላል ነው፣ ግን ደግሞ የእህትሽ መገኘት አሳሳቢ ሆኗል ስትላት እኔም እየጨነቀኝ እሱ ብቻ ነው በማለት ሉላ እንግዲህ በጣም አርቃ ታስባለች። ሳሚና ሱራፌል ተገናኝተው ሊያወሩ ግን ሱራፌል ደግሞ እንዴት ብሎ ሊነግሩ አልቻለም። ቤዛ አይደለችም እንዴ? ሳሚ አንድ ነገር ልንገርህ፣ እኔ ቅር ብሎ ከሆነ በእኔ ምንም አይነት ነገር ልትረሳው ይገባል። ግን ደግሞ አንድ እውነት ልንገርህ፣ ተረጋጋና ንገረኝ ሲለው አንድ ነገር ስነግርህ ቤት ውስጥ ያለችው ቤዛ ሳትሆን የሷ መንትያ ነች እኮ ሲለው በጣም በርከት ያስባል። ቀልሜ ሰምቼ ደንግጬ ነው ይላል። እርግጠኛ ነኝ ቲጂ ተብዬ ናት። ይህን ነገር ለምን መደበቅ ፈለግ? ከእኔ ከማንም ልስማው ሲለው እንግዲህ እኔ ራሱ ግራ ገብቶኝ አላምን ብሎ በጣም ተቸግሬ ግራ ገብቶኝ እኮ ነው። ግራ ሲገባኝ ለማውራት አስቤ አይደለም። ግን ደግሞ የቤዛን ንብረት በስምህ ማድረግ የፈለገው ለምን ምክንያት ይሆናል ሲል ማን እንደነገረ አውቃለሁ፣ መሳሩን እያሰለልከኝ እንደሆነ ማወቅ ችያለሁ ሲለው እኔ ማመን ከጀመርኩህ በጣም በሚገርም ሁኔታ ቆይቻለሁ ይለዋል። ቤት ያለችው ልጅ እንዴት ልመናት? እህቷስ ባትሆን በመልክ ብቻ ሳብ ከሆናቸው እንዴት እህቷ ናት ማለት ይቻላል? የተላከችስ ቢሆን በማለት እንግዲህ በርቀት ከሀብትና ከንብረት በልጣብህ ነው ወይ በማለት እንግዲህ ስለ ቤዝ መልሰ ያደረገው ውዴታና ፍቅር ስላለ አይደል? እኔ በጣም የሚገርመህ ነገር ከሰማሁ በኋላ ሉላን ቤዛን ለመፈለግ አላደረኩት የለም፣ ግን እንዴት አድርጌ ላገኝ ሲለው እኔና ሉሲ ያላደረግነው ነገር የለም፣ በየቦታውም አፋልጉ ብለን ለጥፈናል፣ አንተስ ምን አድርገሃል? በማለት ሳሚ አንተን የፈለግኩት እኮ ለሌላም ሳይሆን ለዚህ ነው ሲለው ሳሚ እንግዲህ የነበረ ደረጃ ከፍ ብሎ ነበር። ባለሁበት ሁኔታ ግን እጅግ በጣም ዝቅ ብሏል። ምክንያቱም የሚስትህ ህመም አላመመህም። ምን አስበህ ነው? መስዋዕት መክፈል እንዳለብህ አምናለሁ። አንተ ግን እየከፈልክ ሳይሆን ስለ ንብረት ብቻ ነው እያስብክ ያለኸው ሲለው እንግዲህ እኔ እኮ ባሏን እንጂ እያወራ ያለሁ ማንንም አይደለም እያለ እንግዲህ ሳሚ እጅግ በጣም ብዙ ነገሮችን ተናግሮት ወርዶ ይሄዳል። እንኳን ደስ ያለ ሱራፌል፣ ነገሮችን ሁሉ አበለሻሽቸዋለሁ። አሁን ደግሞ ቤት ሄዶ ሉላ ጋር ሊገጥም ነው እንግዲህ ሰዶ ማሳደድ ልገባ ነው። አረ እንደው ይሻላል በማለት ሱራፌል ደግሞ አሁን ዞር ብሎ ስለ ሀብት እያወራ ይገኛል። በጣም የሚገርመው ነገር አንዳንድ ጊዜ እኔ የምንላቸው ሰዎች እስከ መጨረሻቸው እስከ ጥግ ስትከታተሏቸው እናንተ ሳይሆን በጣም የሚገርም ጥቅም ፈልገው እንደሚመጡ እናያለን። ይህን ደግሞ እሱ ይጠብቃል ፈጣሪ። እያታለለን ነበር ወይስ ምንድን ነው? ሊገባኝ አልቻለም። ግን እኮ
እሷን መፈለግ ነበር። ቢዝን ይህን ያክል እወድሻለሁ አፈቅርሻለሁ ሲል ነበር አይደል? ግን ምን ሆኖ ሲል እኛ ስለ ሀብት ስለ ንብረቷ እኮ አያገባንም። እሷ ዋናው ሰላም ሁና ማየት ብቻ ነው አላማችን። አልተደወለም። ምንስ ዜና አለ ስለ እሷ ያለችበትስ ሁኔታ ምን አይነት ነው በማለት ካወሩ በኋላ እንግዲህ ያፋልኩኝ ማስታወቂያ እንለጥፍ በማለት ሉላ ተብዬዋ ሙሉ ንብረቱን አሳልፋ ለልጅ ሰጣት እንዳይሆን ሲል እንግዲህ እኔ የምፈልገው ልጅን ማሳከም ብቻ ነው ስትል ነበር። ግን ደግሞ እንደዛ ሳይሆን ይህቷ ነገር እጅግ በጣም አሳስቧታል። ይህንን እያወሩ በነበሩበት ሰዓት እጅግ በጣም በድንገት ሳሮን እየሮጠች መጣች። ሉሲና ሳሳን እያወሩ ባሉበት እንግዲህ በሙሉ አንቺ አዳምጠሽ ሚስጥሩን እንደነገርሽኝ በሙሉ አውቀዋል ስትለው አሁን እንግዲህ ሉላስ ወደ እሱ እንዲታዞርለት ያደርጋል በማለት እንግዲህ በጣም ሳሮን ራሱ ትናደዳለች። አረ ያፋልጉኝ ማስታወቂያ እንለጥፍ ማለት እንግዲህ አደጋ ደርሶባት እንዳይሆንና በየቦታው እናስፈልጋት በማለት ሀሳብ ላይ እያሉ እንግዲህ ከየት መጣሽ ሳትባል ቲጂዋ መታይ እንግዲህ ሰይጣን ስትል እንግዲህ ሁለታችሁ ተውንና እኔና ሳሚ ብቻ እንወያይበት ስትል ከነሱ ተለይቼ ምንም አይነት ነገር ማውራት አልፈልግም። ግን ደግሞ ሁሉንም ነገር እሱ ቀድሞሻል፣ ተበልተሻል፣ አሁን ያለችበትን ተናገሩ ስትል እነሱ ነገራችሁ ለቪዛ ታማኝ እንደሆነ አውቀዋለሁ ትላለች። ግን ደግሞ ሉላ ቪዛ እንደሆነች ጨርሳል ብዬ አስቤ ነበር፣ እውነቱን ነገራችሁ በማለት አንድ አይነት ልብ እንዳላችሁ ገና ዛሬ አወቅኩኝ እኮ በማለት እንግዲህ በአንድ ክራር ተቀናጅተዋል። ስለዚህ ዜማው በአንድ እኮ ነው የሚሄደው በማለት ሳሚ ይቀልዳል። ቪዛ የት እንዳለች ብቻ ኑቅ ተናገሪ፣ ከነገርኩህ ባለፈ እንግዲህ ቲጂ ተብዬዋን ይዞ የት እንዳደረግሻት ቢዝን አምጪ ታውቂያለሽ፣ እንደምታውቂ አውቃለሁ ሲላት እንግዲህ ያችን እንትኗን አምጪ የጀመርኩት ስራ አለ በማለት እንግዲህ ለሉሲ መልዕክት ሲያስተላልፍ እሷ ገንዘቧን ፈልጋ ነበር የመጣችው። በገንዘብ ምክንያት ሚስጥሩ ስለታወቀ ግን ደግሞ ሳሚ አይፋታትም። ቲጂን ሚስጥሯን ሊያስወጣ ሳመንከኝ ስትል ህመምን እንደሚያም እንዲታውቂው ነው። አንቺ ስቃይና መጥፎ ነገር ካልፈለግሽ እንግዲህ በጣም በሚገርም ሁኔታ ቢዚ ያለችበትን ሁኔታ ተናገሪ፣ አለበለዛ ለህይወትሽ አስፈሪ ነገሮች ይገጥምሻል። ለዚህም ቀድመሽ ራስሽን ታደጊው ይሏታል። እንግዲህ በጣም በሚገርም ሁኔታ ቲጂ ደግሞ እንግዲህ ላለመናገር የማታደርገው ድርጊት የለም። ምክንያቱም ክፉና እየተረገመች ስለሆነች ማለት ነው። ውድ ቤተሰቦች የከተምቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ምርጫን ስታጣ ከእንግዲህ ቤዛ መልጣለሁ ስትል ከታገተችበት እንግዲህ ችግር እንደደረሰባት ሰምቻለሁ። ግን ደግሞ ምን አዲስ ነገር እንዳለ ላውቅ አልችልም በማለት እውነቱን ስትናገር እንግዲህ ሳሚ የለያዥ ለገናዥ ማንም እንድነካኝ አልፈልግም፣ ግን ደግሞ በሷ ሁኔታ ኃላፊነቱን የምትወስጂው አንቺ ነሽ፣ እስከ መጨረሻው ልፋታሽ አልችልም በማለት ሳሚ እንግዲህ ጀግንነቱን አሳይቷል። ለቪዛ ያለው ቁርጠኝነት ውድ ቤተሰቦች ጓደኛ ማለት እንደዚህ ነው፣ በክፉም በደግም ከጎን የሚቆም። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላማችሁ ብዝት ተረፍ ይበል። ሰላም ለሀገራችን። ሁላችንም በየሃይማኖታችን ለሀገራችን ዱዓ እናድርግ፣ ጸሎት እናድርግ። ምክንያቱም ሀገራችን ያለችበት ሁኔታ እጅግ በጣም አሳዛኝና አስጊ ነች። ዱዓ ያስፈልጋል። ሰላም ለሀገራችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ